የሰፈነበት ሀገር እኮ ነው አኼራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቅዋ አይጠቅም፣ ስልጣን አይጠቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደግዬ ናችሁ? አፍያ ናችሁ? ለሰላም ነው? እኔ ሰላም ነኝ አለሁኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ያው በጣም ያሳዝናል ያለንበት ሁኔታ፣ ሀገራችን ያለንበት ሁኔታ በጣም ከባድ ነው። ያኔ የሰው ልጅ ቤተሰቦቹን በሰላም ሲያገኝ ዘመዶቹን በሰላም ሲያገኝ ነውና አገር ሰላም ሲሆን ነው እኛም ሰላም እናገኘው ቤተሰቦቻችንን ሰላም እናገኘው ማለት ነውና ያለንበት ሁኔታ በአሁን ሰዓት በጣም ከባድ ነው ማለት ነው። እንግዲህ በትናንትናው ዕለት እንግዲህ ብዙ ሙስሊሞች አልቀዋል ማለት ነው። ምን አርጉ እንደሚሉ አናቅም። እነዚህ ቆሻሻዎች ማለት ነው። ቆሻሻ ተቆሻሻም ቆሻሻ የነዚህ ለየት ይላል ማለት ነው። እኔ አላቅም ወላሂ። በጣም የሚጨፈጭፉት ምንድነው? ንጹሃንን ነው። ምን አለ ወታደር ያኔ ወታደር ለምን ሄዶ አይገጥሙትም? ጀግናውን እንግዲህ ወንድ ተሆኑ ሄዶ እሱን መቅጠም ይበልጣቸው ነበረ። ህፃናት ያኔ መስጊድ ውስጥ እየገቡ ተመጨፍጨፍ፣ ኢማሞችን እየገቡ ተመጨፍጨፍ፣ ንጹሃን በየመንደሩ እየገቡ ተመጨፍጨፍ። አረ ቢስሚላህ! አረ ምን አይነቱ ዘበን ላይ ደረስን እንድወይኔ። እና ለማንኛውም መስኪን እናዳምጥ ማለት ነው። ከተማ የኑር መስጂድ ኢማምን ጨምሮ 4 ሙስሊሞች መገደላቸው ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ ቀበሌ 2 የሚገኘው የከተማዋ ቀደምት የሆነውን መስጂድ የኑር ሐጂ ነስሩ መስጂድ ኢማም የሆኑትን ሼህ ጀማል ከማል የመስጂዱ ጠበቃ ሼህ ኢማምን ጨምሮ እስካሁን 4 ምዕመናን በታጣቂዎች መገደላቸው ነው ከስፍራው የደረሰ መረጃ የሚያመላክተው ይላል ሀሩን ሚዲያ። ከስፍራው በደረሰ መረጃ መሰረት ከተገደሉት ምዕመናን በተጨማሪ የቆሰሉ ሰዎች መኖራቸውም ተገልጿል። በዛሬው ዕለት ከኢሻ ሶላት በኋላ በመስጂዱ ዘልቀው የገቡ ታጣቂ ኃይሎች በፈጠሩት ተኩስ ነው ምዕመናኖቹ መገደላቸው የተገለጸው። ታጣቂ ኃይሎች ወደ መስጂድ ሲገቡ አዛን ሲያሰሙ የነበሩትን የመስጂዱን ኢማም ሼህ ጀማል ከማልን አዛናቸውን ሳይጨርሱ በተኩስ ርምታ እንደገደሏቸው ነው የተገለጸው። መካነ ሰላም መስጂድ ኑር ሐጂ ነስሩ አብዱልከሪም መስጂድ የአማራ ክልል መጅሊስና የሼህ ደባት ልጅ የሆኑትን መስጂድ ውስጥ የፋኖ ኃይል ኢሻ ሶላት ላይ ገብተው ኢማሙ ሼህ ጀማል አብዱሰመድን ጨምሮ 4 ሰዎችን ገለዋል። እስካሁን የተገደሉት የሚከተሉት ናቸው። ሼህ ጀማል ከማል የመስጂዱ ኢማም፣ ሼህ ኢማም የመስጂዱ ኻዲም፣ ወጣት አብዱሰመድ እና ወጣት ቃሲም ዳኘ ናቸው። ለሊላሂ ወኢና ኢለይሂ ራጂዑን። ኧረ እባካችሁን ከመስጂዳችን ውጡ፣ እኛ ምን እናደርጋችሁ፣ የገጠማችሁ መንግስት ነው እያሉ ማይኩን እንደያዙ የጥይት ሩምታ ከፈቱባቸው። ድምጻቸው ጠፋ። አላማቸው ሲያደላ የነበረው አላህ ይዘንላቸው። ከዚህ በፊት የሞጣ ሙስሊሞች፣ ከዛም የአንዋር መስጂድ፣ አሁን ደግሞ መካነ ሰላም። እስከ መቼ የሙስሊሞች ደም እየፈሰሰ? ኢና ሊላሂ ወኢና ኢለይሂ ራጂዑን። በመካነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ ኢና ሊላሂ ወኢና ኢለይሂ ራጂዑን። በመካነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ 4 ሙስሊሞች መገደላቸው ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነ እንግዲህ ሁላችንም ሰምተናል ያለነውን ሁኔታ። አልጨረስኩትም እንግዲህ ያለውን ነገር ማለት ነው። እስቲ አስባችሁታል? ንጹሃን እየገቡ እየጨፈጨፉ አንድን ሰው ምንም የማያውቅን ሰው እየገቡ እየጨፈጨፉ ይሄ ለሀገር ለአማራ ክልል ወይም ደግሞ አማራን እናግዛለን ብለው ሳይሆን ሙስሊሙን እንጨፈጭፋለን፣ ሙስሊምን እናጠፋለን ብለው ከነስተው ተሆነ ሙስሊም ደግሞ መቼም አንጻፋም እኛ ማለት ነው። መቼም እያጠናከሩን በዲናችን ላይ ጠንካራ ይሆን እየጠነከርን እየበረታን እየጨመርን እንጂ የምንሄደው መቼም ጊዜ ቢሆን ወደ ኋላ የምንመለስበትም የለን ወደፊት እንጂ የምንጓዝበት ማለት ነው። ማንም ሰው ወደ ኋላ የሚመለስበት የለም። በሃይማኖት ገብተው እንጂ እየበጠበጡ ያሉት የሚያልቁት እኮ በአብዛኛው እኮ ሙስሊም ናቸው። ሙስሊሞች ናቸው በአብዛኛው የሚያለቁ ያሉት። እየተጨፈጨፈ ያለው ሙስሊም ነው፣ እያለቀ ያለው ሙስሊም ነው። አሁን ቀደም ምን ያለውበት ሰፈር ላይ የተወለድኩበት ሀገር ላይ ተኔ አጎት ጀምሮ የተገደሉት የተጨፈጨፉት ንጹሃኖች ያለቁት ሙስሊሞች ናቸው። ማንም የሞተ የለም። ክርስቲያን ሙስሊም ነው እያለቀ ያለው ማለት ነው እዚህ ቦታ ላይ። ረቢስሚላ መቼስ የተወለድንበት አገራችን ነው። ለእነሱም የተወለዱበት አገራችን ነው፣ እኛም የተወለድንበት አገራችን ነው። ሙስሊምም ሆነ ክርስቲያንም ሆነ ሁሉም ተጋብቶ ተወልዷል። ያልተዋለደ የለም፣ ያልተዛመደ የለም። ሁሉም ሰው የተዛመደ ነው፣ ሁሉም ሰው የተዋለደ ነው። ስለዚህ የት ቦታ ይሄድ ሙስሊሙ ገና እስልምና እምነት ይዟልና ተኛ አልተወለደም ተኛ እንደዛ አልሆነም ማለት አያስፈልግም። አይ ክርስቲያን እምነትን የያዙ ሰዎች ተኛ አልተወለዱም ተኛ አልተዛመዱም ማለት የለም።
ሁሉም የተዛመደ ሁሉም እንትን ያለ ነው። የፈነነውን ይዞ መራመድ የፈለገውን ሃይማኖት ይዞ መጓዝ ይችላል ማንኛውም ሰው። እዚህ ቦታ ላይ የሚጎዳውንም የሚጠቅመውንም እሱ ይችላል። ግን በእነሱ አይደለም የሚመራው። እዚህ ቦታ ላይ በእነሱ ወደ ኋላም የሚመለስ የለም፣ ወዲህም ፊትም የሚሄድ የለም። ራሱ በራሱ መብት እንጂ የሚሄደው ማንኛውም ሰው ማለት ነው። አገር እኮ ሰላም አጣ። አገር እኮ መድረሻ አጣ። ህዝብ እኮ መቀመጫ አጣ። ህዝብ እኮ መውጫ መግቢያ አጣ። ህዝብ እኮ መድረሻ ታጣ። መጀመሪያ ብሎ ሲገባ ለምንድን ነው የአማራ ክልልን አማራን ነጻ እናወጣለን? በአማራ ነጻ ሳይሆን ሊያወጣ የገባው አማራን ለመጨፍጨፍ፣ ሙስሊሙን የአማራ ሙስሊም ለመጨፍጨፍ ለመግደል ነው የገባው ማለት ነው። ታሁን ቀደም መውጻ ላይ እንደዛ፣ ታሁን ቀደም አንዋር መስጊድ ላይ እንደዛ ሙሲባ ወረደ። ዛሬ ደግሞ መካነ ሰላም ዋናው መስጊድ ላይ ነው እንዲህ ያለ ገብተው ጭፍጭፍ አድርገዋቸው ሄዱት። ገብተው ጭፍጭፍ አደረጓቸው። ከዚህ በላይ ምን አለ? ምን ይመጣል ከዚህ በላይ? እንዴ የት እንድረስ? ታገራችን የት እንግባ? ወዴት እንግባ? ወዴት እንሄድ? እንዴ በጦርነቱ በዚህ ጨፈጨፉን፣ በመኪናው በዛ አለቅን። የት እንድረስ? ቤተሰቦቻችን እኮ አለቁ እኮ፣ የሉም እኮ። እዚህ በሽታ ይቀጠቅጣቸዋል፣ ችግሩ ይቀጠቅጣቸዋል። የሰው ልጅ እንዲሰርቶ እኮ መውጫ መግቢያ እኮ አጣ። መውጫ መግቢያ አጣ የሰው ልጅ። ይህን ያክል እንዴ ሰው መውጫ መግቢያ ይጣ እንዴ? ሰው እኮ መግቢያ መውጫ መተንፈሻ ነው ያጣው። መተንፈሻ በቃ መተንፈሻ خلاص። አንድ ሰው ዲን ላይ ዲን እገሌ ዲን አለ ከተባለ ሙስሊም ነው ገኔ ከተባለ خلاص አለቀ ማለት ነው። እነሱ ተቆርቆሮ ሳይሆን ወንድ ተሆኑ 4 ኪሎ ነው ያለው መንግስቱ። 4 ኪሎ መግባት ይችላል ተንደርድሮ መጥተው ማለት ነው እንጂ መካነ ሰላም አንድ እንትን ውስጥ ምንድነው ያለው? ገጠር ውስጥ ህዝቡን እየገቡ ገበሬውን እየጨፈጨፉ አርሶ አደሩ መድረሻ አጡ። እነሱ ኧረ ቢስሚላህ ምን አይነት ሙሲባ ነው እንዴ? የመድረሻ አጣለኩ። የት እንድረስ እኛ አጣናቸው እኮ ዘመዶቻችንን እንትን እየመጡ እየላፉ ተንደርድረው ላፍ ያርጉናል። ዲህነኞቹን ተንደርድረው ላፍ ያርጉናል። ዲህነኞቹን እንዴ خلاص የታመመ ሰው እንትን ማለት የለ በቃ ያኒ ምን እንደምል ብቻ አላውቅም። ሙሲባ ውስጥ ያለ ነው ማለት ነው። የነዚህ ሰዎች እንኳን ለየት አለ። ኧረ ረቢ እነዚህን ሰዎች እንዲህ አላህ ይንቀልልን። እንዴ ሀሻ በልገሪያ እያልሽ እየወጣሽ ቶክቶክ ላይ የምትጨፍሪ ዲለፋኑ እንደዚህ ለምትይ እያደሪ ግባሽ እያደሪ ቆርቆርሽ ማለት ነው። እያደሪ ቆርቆርሽ። እኔም መጀመሪያ ሲባል አንዲቷ አራጥራጭ እኔ ነበርኩ በፋኖ በኩል። ላኪን ግን አጎቴን ተናጠቁኝ ወዲህ አጎቴን ተበሉት ወዲህ አፈሩ ይብሉና በሉት ተነነፍሱ ስጋውን ብልት አድርገውት ሄዱ። በሉት ነጠቁኝ። ከዚህ በላይ ምንም አማራጭ የለም። ምክንያቱም የኔ አጎተ ሰው ላይ አይደርስም። የኔ አጎተ ሰው ጋር አይገጥምም። ማንኛውም ጋር ከቤቱ ከቀሄው ተልጆቹ ውጭ ተከብቶቹ ውጭ ምንም እንትን የሚለው ከስራ ውጭ ማለት ነው። ግን አይተው ነው ሄዶ የሚጨፈጥፉት። ምን ልበላችሁ አይተው ነው የሚበሉት። አይተው ነው ሄዶ የሚበሉት። ስንቱን ሰው በሉት። ስንቱን ወጣት በሉት። ስንቱን እውቀት ያለው በሉት። ስንቱን ወጣት ስንቱን በሉት። ስንቱን ቀጠፉት። ስንቱን ህፃናት ያላባት አስቀሩት። ስንቱን ያላባት ያለ ልጅ አስቀሩት። ስንቱን ያለ ጧሪ ያረቀ ባሪ አስቀሯቸው። ስንቱን እየገነጠሉ አስቀሩት። የሞት ቅርቴን አንድ ፍሬ አጎቴና ያጣው በእነሱ አፈር ይብሉና ኑሯቸው ሁሉ ጨለማ ይሁንላቸው። እነሱም በዚህ በሁለት ስንዝር መሬት ይገቧታል። ከዚህ በላይ ምን አለ? ምን ይንጣ? ፋኖ እኮ ስራዬ ብሎ ሆን ብሎ እኮ የገባው ለምንድን ነው? ህዝብ ሊረዳ ሳይሆን ህዝብ ሊቀንስ ነው የገባው። ሙስሊሙን ለመጨረስ ነው የገባው። ሙስሊሙን ለመጨፍጨፍ ነው የገባው። የሙስሊሙን ንብረት ነው እየዘረፈ ያለው። የሙስሊሙን በሬ ነው እየነዳ ያለው። የሙስሊሙን ገንዘብ ነው እየበላ ያለው። ከዚህ በላይ ምን አለው? እገሌ ልጅ ያለች ውጭ ተባለ አለቀ። እገሌ ሀብታም ነው ከተባለ ቀን አጣርተው ሌት ይመጣሉ። እንትናቸውን መሳሪያቸውን አጥምደው አንድ ብቻ ሆኖ እኮ አይደለም የሚመጡት። 3 4 ሆኖ እኮ ነው የሚመጡት። 3 4 ነው። አንድ ብቻ በሆነማ እዛ አፎሮ የለቀው ነበር። ግን ዲሽቃ እዛ ማዱ እንትን ይላሉ ያጠምዳሉ። ወዲህ ማዱ እሱ ይመጣና ስራውን ይሰራል።
አገር ጠፋ የት እንድረስ እኛ ወንድሞቻችን ናቸው ለኛ ነው መከራ የሚያውት ለኛ ነው ዋጋ የሚከፍሉት ብለን እኛ ብንል እንኳን ለኛ ዋጋ ሊከፍሉ ቀርቶ አይደለም እኛን እየበሉን ልጅነታችንን እየቀጠፉ ያለ እንትሩ ብቻ ምን እንደምላችሁ ነው ያላቅም ማለት ነው። ለማንኛውም ዱአ አድርጉ ሁላችሁም። መካነ ሰላም ላይ ነው ዛሬ ጦርነቱ ያለው ሁሉም ነገር ያለው። እስኪ ዛሬ ሲቀበሩ ውሏል እነዛ የሞት መስጊድ ውስጥ። እንግዲህ መስጊድ ውስጥ ገብቶ ሰው መጨፍጨፍ ምን ይባላል? ነገር ፍለጋ ነው ይሄ መስጊድ ውስጥ ገብቶ መጨፍጨፍ እና ምን ይመስላል? ቤተክርስቲያን ውስጥ ገብቶ ጨፈጨፍ እንዴ? አልጨፈጨፈም። መስጊድ ውስጥ ነው ገብቶ ጨፈጨፉ። ግን ሙስሊሙም ሆነ ክርስቲያኑም እዚህ ቦታ ላይ ተዋልዶ የኖረ ሰው ነው። እሱ መጥቶ የሚያጠፋበትና እሱ መጥቶ እንትን የሚልበት ነገር የለም። ሁሉም እኩል ነው። ሁሉም አንድ ሀገር ሰው ነው። ሁሉም አንድ ነው። ሁሉም ተዋልዷል። ሁሉም ተዛምዷል። ሁሉም አንድ ነው። በሃም የፈለገውን መከተል ይችላል። የፈለገውን መከተል ይችላል። የፈለኩትን መከተል ይችላል። የፈለኩትን ማምለክ ይችላል ማለት ነው። ምንም የሚያገባቸው ነገር የለም። እዚህ ላይ ግን የነሱ ሀገር አድርገው የራሳቸው ሀገር አድርገው እዚህ ቦታ ላይ መጣው መፈንጨትና መዝለል ሰው አጡ ማለት ነው። ምን አለ ታላ አብይ አህመድ ለቆፈ እንጂ እንደው ጧጧ ቢያረጋቸውና ጭጭ ቢያረጋቸው ይሄ ታብይ የተመከረ ነገር ቢኖር እንጂ እንደው እንዴ ብዙዎቹን እኮ ጨርሷል። ታሁን ቀዲም ረቢ ቢስሚላህ ዲሶል መድረሻ አይጣን እንዴ ተሰደን እኮ እኛ ተሰደር በስደት ውስጥ ሆነን እንዴት ነው አሚሯችን የሚስተካከለው? አሚሯችን እኮ መስተካከል አቃተን እኮ እኛ እንዴት እንስራ? ቤተሰቦቻችን ታላገኘን ለማን ነው የምንለፋው? ቤተሰቦቻችንን ዘመዶቻችን ታላገኘን ለምንድን ነው የምንለፋው እንዴ? አንድ ሰው ምን ዋጋ አለው? ቤተሰቦቻችን ታጣን ምንድነው? ገንዘብ ነው እንዴ ዘመዱ? ለሰው ገንዘብ እኮ አይደለም ዘመዱ። ዋናው ነገር ቤተሰብን በሰላም ስናገኛቸው ነው። ወረክ ምን ነው በወጣኝ